እንግዲህ ሙስና በጣም ለሀገር ትልቅ አደጋ ነው። ተቋማትን የሚያዳክም፣ እድሎችን የሚያመክን፣ ፈጠራን የሚያደበዝዝ ተግባር ነው። የተግባር በትክክል ካልተመራና ካልተያዘ የሚያስከትለውን ጉዳት በጣም ትልቅ ነው የሚሆነው። ስለዚህ መታገል እንደ ስራ ወይም ደግሞ እንደ ዓላማ ብቻ ይዘን የምንሄደው ሳይሆን የሁላችንም የተቋማት ኃላፊነት ነው የሚሆነው። በተለይ እንደኛ ላለው ለመጪው ትውልድ የሚሰራ ጥሪት ለማስቀረት የሚሰራ ተቋም፣ ትልቅ የህዝብና የመንግስት ሀብት የሚሰራ ተቋም ትልቅ ኃላፊነትም ጭምር ነው የሚሆነው። በመሆኑም ደጋግመን ለኢትዮጵያ ኢንቨስትመንት ሆልዲንግ ለኢንቴግሪቲ፣ ለአካውንታቢሊቲ እንዲሁም ደግሞ ግልጸኝነት ያለን ቁርጠኝነት ለማረጋገጥ እንወዳለን። በድርጅቶቻችን ግልጸኝነት እንዲሰፍን፣ ተጠያቂነት እንዲሰፍን እና ኢንቴግሪቲ ፕሌስ እንዲሆን ጠንክረን ነው የምንሰራው። እንግዲህ ቁርጠኝነትን ኢንቴግሪቲን ማረጋገጥ በተግባር መደገፍ ይፈልጋል። ይሄን የሚያስችል አስቻይ ሁኔታን መፍጠር ይፈልጋል። አስቻይ ሁኔታው ደግሞ ከጊዜው ጋር የሚሄድ በቀላሉ ተደራሽ የሚሆን ሁሉም አካል ያገባኛል የሚል አካል የሚሳተፍበት ፕላትፎርም መፍጠር አስፈላጊ ነው የሚሆነው። ከዚህም ውጪ አሁን ያለው ምህዳር በተለይ ውስብስብነቱ እየጨመረ የሚመጣው በተለይ ከሙስና ከህገወጥ ተግባር ጋር ሀብታችን እያደገ ነው የሚሄደው። እዚህም ውስጥም ደግሞ ውስብስብነቱም ሙስናን እና ብልሹ አሰራሮች የሚፈጠሩበት መንገድም በዚሁ እየተወሳሰበ ነው የሚሄደው። ይሄን ውስብስብ የሆነውን መንገድ በአግባቡ መረጃ አግኝቶ ለመታገል፣ ለመከላከል፣ ለማስቀረት የሚያስችል መልኩ ስራ ለመስራት የተለየ አግባብ ያስፈልጋል ብለን ስላመንን ነው ይሄን ፕላትፎርም የመረጥነው። ከዛሬ ጀምሮ ላውንች እናደርገዋለን፣ እንጀምራለን። ሁሉም ህብረተሰብ ክፍል ማንነቱን፣ አድራሻውን፣ ቦታውን ሳይገልጽ በምንፈጥረው ፕላትፎርም በድምፅ፣ በጽሁፍ፣ በምስል ያለውን ጥቆማ መስጠት ይችላል። ከዚህም በመነሳት የኢትዮጵያ ኢንቨስትመንት ሆልዲንግ የሚመለከተው የህግ አካል እነዚህ ነገሮች የማጣራት የመከታተልና የማስቀረት እርምጃ የመውሰድ ስራ የምንሰራበት ይሆናል የሚል አለኝ። ስለ ፕላትፎርሙ አጠር ያለ ማብራሪያ ዶክተር እስማኤል ያቀርብልናል። አመሰግናለሁ። አቶ ሀብታሙ አሁን እንዳብራሩት ፕላትፎርሙን አክሰስ የሚደረገው ማንኛውም ኢንተርኔት አክሰስ ያለው አካል በዚህ ዌብ አድራሻ ይሆናል። adara.ih.ኢቲ በሚል ከስልክም ከላፕቶፕም ከማንኛውም ዌብ ብራውዘር ካለው ዲቫይስ ላይ ይህንን ስርዓት ማግኘት ይቻላል። ዌብ አድሬሱን ማግኘት ይቻላል። ሲስተሙን በአማርኛና በእንግሊዘኛ አድርገነዋል። በቅርቡ ደግሞ 2-3 ቋንቋዎችን እንጨምራለን። ፕሩፍ ሪዲንጉ ስላላለቀ ነው ማለት ነው። ሲስተሙ ስንገባ ይሄንን ይመስላል። የመጀመሪያው የምናገኘው ገጽ እንደተነገረን ባለው ዋና ዓላማው በኤአይኤች ስር ባሉ የልማት ድርጅቶች ውስጥ የሚከሰቱ ማንኛውንም ብልሹ አሰራሮች፣ ሙስናን የተመለከቱ ነገሮችን ማንኛውም ዜጋ ጥቆማ ማቅረብ እንዲችል ነው የትም ሆኖ። መጀመሪያ ኤኒ ጥቆማ አለኝ የሚል አካል ጥቆማ ያቅርቡ የሚለውን ይከተላል ማለት ነው። በኋላ ጥቆማ ካቀረቡ በኋላ መከታተያውን በኋላ ላይ እናየዋለን ባጭሩ ማለት ነው። ጥቆማ ለማቅረብ የሚያስፈልጉት መሰጠት ያለባቸው መረጃዎች፣ ምክንያቱም ጥቆማው በቂ መረጃ ይዞ እንዲመጣ ከእያንዳንዱ ጥቆማ ጋር ያስገባናቸው ነገሮች አሉ። የመጀመሪያው የተከሰተው ድርጊት የትኛውን ድርጅት ይመለከታል? በእኛ ስር ያሉት ሁሉም የልማት ድርጅቶች አሉ። ስለዚህ ጠቋሚው ድርጅቱን ይመርጣል ማለት ነው። የስራ ክፍሉ ድርጅቶቻችን በጣም ሰፊ ስለሆኑ ድርጅቱ ውስጥ ያሉትን የስራ ክፍሎች ይመርጣል። ከዛ በፌዴራል ጸረ ሙስና ክፍፍል መሰረት የተፈጠረው የሙስና አይነት የትኛው እንደሆነ ካስቀመጥነው ዝርዝር ውስጥ ይመርጣል ማለት ነው። ክስተቱም መቼ ነው የተከሰተው የሚለውን ይመርጥልናል። ከዛ ክልልም መጠቀስ አለበት። ይሄ ክስተት የተከሰተበት ክልሎቹም በአማራጭ ተቀምጠዋል። ከክልል ቀጥሎ ዞን፣ እንደዚሁም በዞኑ ስር ያለ ወረዳ፣ ቀበሌው ካለ ግዴታ አይደለም ቀበሌ
ከዛ ደግሞ ቦታውን በግልጽ መጻፍ አለበት። ይሄ እዚህ ጋር ቀበሌ ውስጥ ራሱ እንደዚህ ቦታ እዚህ ቦታ ብሎ ቦታውን ሊገልጽልን ይገባል። አሁን ለጊዜው ሳምፕል ዳታ እያስገባሁ ነው የሚሆነው። ከዛ ድርጊቱን ማብራራት አለበት ከላይ ካሉት ተጨማሪ መረጃዎች ማለት ነው። አሁን ለዴሞንስትሬሽን ስለሆነ አጭር ነገር እጽፋለሁ በቂ እንትን እንዲኖረን ማለት ነው። ስለዚህ እነዚህን ዝርዝሮች ካስገባ በኋላ ቀጣይ ደግሞ ተጠቋሚው ይሄን ድርጊት ላይ የተሳተፈውን ሰራተኛ ስም ማስገባት ያስፈልጋል። እዚህ ድርጊት ላይ ተሳተፈ የሚባለው የሰራተኛውን ስልክ ካወቀ ጥሩ፣ ካላወቀ የስራ መደቡ መግባት ይኖርበታል። ከአንድ በላይ ሰራተኞች ከሆኑ ሌላ ሰራተኛ ጨምር እያለ ሰራተኞች መጨመር ይችላል። እዚህ ድርጊት ላይ ተጠቋሚ የሆኑት ሰራተኞች ከአንድ በላይ ከሆኑ ማለት ነው። ቀጥሎ ዋናው ወሳኝ ነገር ለዚህ ጥቆማ ማስረጃ በተለያየ ፎርማት ካለው ከዚህ ጥቆማ ጋር አፕሎድ ማድረግ ይችላል። ከፍተኛ ሳይዝ እንዲኖረው ፈቅደናል። እስከ 250 ሜጋባይት ድረስ ብዙ አይነት ፋይሎችን አፕሎድ ማድረግ ይችላል። ድምጽ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ሰነዶች ሊሆኑ ይችላሉ። እዚህ ጋር አዘጋጅቶ ፋይሎቹን አፕሎድ ማድረግ ይችላል። አሁን ሳምፕል ነገር ነው እየሰራሁ ያለሁት እንደምትረዱኝ። ስለዚህ የሚፈልጋቸውን ከአንድ በላይ የተለያዩ አይነት መረጃዎችን ከጥቆማው ጋር ማያያዝ ይችላል ማለት ነው። ቀጥሎ ጠቋሚው ራሱን ማሳወቅም አለማሳወቅም መብት አለው። ስለዚህ ማንዳቶሪ አይደለም። አይ እኔ በግልጽ ነው የምጠቁመው ማንነቴ ታውቆ ካለ ማስገባት ይችላል። ስሙን፣ ስልኩን፣ ኢሜይሉን ማስገባት ይችላል። አይ እኔ ማንነቴ እንዲታወቅ አልፈልግም ካለ በሐቀኝነትና በማስረጃ ጥቆማ አቅርብ ያለው የሚለውን ብቻ ቲክ አድርጎ ጥቆማውን ሰሚት ያደርግልናል ማለት ነው። ልክ ጥቆማውን ሰሚት አድርጎ ሲጨርስ እዚህ ጋር እንደምታዩት ጥቆማ መከታተያ ኮድ ያገኛል። እቺን ኮድ ኮፒ ማድረግ ይችላል። እዚህ ጋር ኮፒ ማድረግ ያስቀምጠናል። ቀጥሎ የሚሆነው እንግዲህ የሚመለከታቸው አካላት ይሄንን ጥቆማ እዚህ ሲስተም ላይ ከጀርባ የሚከተሉበት ስርዓት አለው። ከመጀመሪያ እስከ መጨረሻ ሂደቱን ስታተሱ ሲቀየር ይሄ ጠቋሚ በየጊዜው እየገባ ሲስተም ላይ እቺን ኮድ አስገብቶ ትራክ ሪፖርት ማለት ይችላል። አሁን ለጊዜው ገና ጥቆማውን ሰሚት ስለሆነ ያደረግነው ስታተሱ ፔንዲንግ ነው የሚሆነው። ከዛ ከጀርባ ያሉት የሚመለከታቸው አካላት ወደ ኢንቨስቲጌሽን ሲያስገቡት አንደር ኢንቨስቲጌሽን ይሆናል። ዲሲሽን ሲሰጥበት ዲሲሽን ጊቭን ይላል። ሁሉንም ጥቆማው የሚሄድባቸውን ሂደቶች እዚህ ላይ እየገባ በየጊዜው በዚች ኮድ ስታተሱን መከታተል ይችላል ማለት ነው። ያው ከጀርባ ያሉት ኦፊሰሮች የሚሰሩበት መንገድ የውስጥ አሰራር ስለሆነ እዚህ ጋር አያስፈልግም ማለት ነው። ሶ በአጠቃላይ ሲስተሙ ጥቆማውን ቅድም ባሳየነው መሰረት እንደዚህ አስገብቶ ከዛ ጥቆማው የት እንደደረሰ ደግሞ መከታተያ ነው። አሁን ለጊዜው በዌብ አፕሊኬሽን ነው ሪሊዝ ያደረግነው። በቅርቡ ደግሞ አንድሮይድ አፕሊኬሽኑን ሪሊዝ እናደርገዋለን ማለት ነው፣ ሰዎች ከአፕሊኬሽን መጠቀም እንዲችሉ። ይሄንን ይመስላል ባጭሩ። አመሰግናለሁ።